ክርስቲያን ዞሊስ እንግዲህ ለአርሰናል መፈረሙ ታውቃላችሁ። ሶ ለቡድናችን እንዴት አድርጎ ይጠቅማል፣ ምን አይነት ፕሮፋይል ያለው ተጫዋች ነው የሚለውን እኔ እነግራችኋለሁ። እናንተ የቪዲዮ ኮፒ ሊንክ ያደርጋችሁ ጀምሩት። ሶ ቡድናችን እንግዲህ አዲስ ሄድ ኦፍ ስካውት እንዳለው ታውቃላችሁ። ማውሪዚዮ ሚቼሊ የሚባለው ጣሊያናዊ ሰውዬ ማለት ይሄ ሰውዬ እነ ሎሬንዞ ኢንሲኒያን እነ ድሬስ ሜርተንስን ያጡበት አመት ላይ ናፖሊዎች ማለት ነው 3 ተጫዋቾችን ነበር ያመጣ የነበረው ቪክቶር ኦሲሜንን፣ ኪም ሚንጄ እና ክቪቻ ክቫራትስኬሊያ ማለት ነው። አንደኛው ፕሌየር ኦፍ ዘ ሲዝን አሸነፈ፣ አንደኛው ጎል ስኮረር ኦፍ ዘ ሲዝን አሸነፈ፣ አንደኛው ዲፌንደር ኦፍ ዘ ሲዝን አሸነፈ። ስለዚህ ሰውዬ ታለንት ላይ ጥሩ እይታ እንዳለው ትረዳላችሁ። ዞሊስ ያለፈውን አመት 22 ጎልና 29 አሲስት ማድረግ ችሎ ነበር፣ ግን እነዛን ቁጥሮች አርሰናል ይደግማል ብለን ማሰብ አለብን ብዬ አላስብም። ምክንያቱም ሊጎቹ በጣም የተለያዩ ናቸው። የሚያስቆጥሯቸውን ጎሎች ስትመለከቷቸው ተመሳሳይ ክፍተትና ተመሳሳይ የተከላካዮች የጉልበትም ይሁን የፍጥነትም ጥንካሬ እዚህ እንግሊዝ ፕሪሚየር ሊግ ካለው ጋር የሚገናኝ አይደለም። ነገር ግን እንዴት አድርጎ ሊያግዘን ይችላል ከሚለው እንጀምር። የክለብ ብሩጅ እንግዲህ አሲስታንት ኮች የነበረው ሃይክ ሚልኮል ስለ ዞሊስ ሲናገር ዞሊስን ጥግጋ ወይ ደግሞ ይሄ ሃጊንግ ተች ላይ የምንለው አላ ማርቲኔሊ ሲጫወት እንደሚጫወተው ምናምን ነገር አድርገን ብናጫወተው ከሚሳካለት ይልቅ ሞር ኦፍ ሃፍ ስፔሱ ላይ ቢጫወት ወይ ደግሞ ወደ ጎል አቅርባችሁ ብትጫወቱ ከሱ የተሻለ ጥቅም ማግኘት እንደምትችሉ ይናገራል። ዞሊስ በጣም ፈጣን የሆነ ተጫዋች አይደለም። ስለዚህ ከተከላካይ ጀርባ የምናጫውተው አይነት ተጫዋች አይደለም ማለት ነው። በአንጻራዊነት ግን ዞሊስን 1-2 ወይ ደግሞ 1-2 ፓስ እያጫወትን በመሃል እንዲገባ ማድረግ እንችላለን፣ በራይት ባኩና በራይት ሴንተር ባኩ መካከል። ይሄ ነገር ነው በጣም የሚጠቅመው ተጫዋች ማለት ነው ጊዮኬሬስ ነው። ምክንያቱም ጊዮኬሬስ ማለት ነው ላይ ኳሶችን የሚያገኝበት ፍጥነት በጣም አሪፍ እንዳልሆነ ያለፈው አመት ተመልክተን ነበረ። ሳካም በላይ በኩል ይሁን ከዚህ እንደው ከትሮሰር ጋር የተሻለ ነገር ነበራቸው፣ ግን ኳስ እግራቸው ላይ የሚያቆዩ አይነት ዊንገሮች ናቸው፣ ሰው መቀነስ ላይ ይፈልጉ። ይሄ ተጫዋች ግን ቶሎ በዋንቱ ፓሶች መጫወት የሚፈልግና ፓሶችን ክሊር አድርጎ መቀነስ የሚወድ አይነት ተጫዋች። ስለማቀበሉ ደግሞ እዛው እያወራን እንዳለ ያለፈው አመት ካረጋቸው 29 አሲስቶች መካከል 8ቱን አሲስት ያደረገው ከቆሙ ኳሶች ነው፣ ስፔሻሊ ደግሞ ከኮርናዎች ማለት ነው። ስለዚህ ይሄ ደግሞ ለቡድናቸው ይሄ ነው መጫወት ከምንፈልጓቸው ጋር ምን ያክል ፊት እንደሚያደርግ ደግሞ እንደሚጠቅም በዚህ ማየት እንችላለን። የልጁ በጣም ሌላው ደርኩለት ነገር በሁለቱም እግሩ በሾት ይችላል። ከበረኛ ጋር ፊት ለፊት ካገናኘው ቀኝን መርጦ አይልም፣ ግሬን መርጦ አይልም፣ በሁለቱም እግሩ መምታት ይችላል። ሌላ ደግሞ የወደድኩለት ነገር ድሮ ጆን ዱራን ላይ ተቃውቶ የነበረው የአስቶን ቪላ የነበሩ ተጫዋች ማለት ነው ላይ ኳሱን ሲመታው እግሩን በጣም ማራቅ የለበት ወይ ደግሞ ለመመንጨቅ የለበትም ሹት ለመምታት ፈረንጆቹ ስናፕ ሾት ይሉታል። በቃ እዛው እንደዚህ ስቦ ምናምን ሲሆን ከዚሁ ግን መጥቶ በጣም ብዙ ፓወርን ጀነሬት ማድረግ የሚችል አይነት ተጫዋች ነው ዞሊስ። እንደዚህ ደግሞ በጣም ደቂቃ ማታገኙ ወይ ክተት ማታገኙበት የእንግሊዝ ፕሪሚየር ሊግ አይነት ጨዋታ ላይ ደግሞ በጣም ይጠቅመናል ማለት ነው። በአንጻራዊነት ደግሞ ስለ ደካማ ጎኖቹ ስናወራ ማወቅ ያለብን ነገር ምንድነው ልጁ ላይክ ሬጉላር ፍጥነት ያለው ተጫዋች ነው እንጂ በጣም ፍጥነት ያለው ተጫዋች አይደለም። ሰው መቀነስ ላይ ያን ያክል ጥሩ አይደለም። ሄደሮች ላይ ያን ያክል ጥሩ አይደለም። ከጀርባ መሮጥ ላይ ያን ያክል ጥሩ አይደለም ማለት ነው። ሶ በአጠቃላይ ማለት ነው ዞሊስ ከትሮሳርድ የተሻለ ተጫዋች ነው ወይ ብትሉኝ በዚህ ሰዓት ላይ አይደለም። ምክንያቱም ትሮሳርድ በጣም ጸዴ የሆነ ተጫዋች ስለሆነ ማለት ነው። ዞሊስ አቅሙ አለው፣ ነገር ግን በዚህ ሰዓት ላይ ከትሮሳርድ የተሻለ ተጫዋች አለ። ግን ትሮሳርድ ላይክ ቤንች መቀመጥ የማይወድ አርሰናል ውስጥ አርቴታ ሲጠይቅ በጣም ማኔጅ ለማድረግ የሚከብደው ተጫዋችም ትሮሳርድ እንደሆነ ሲናገር ሰምታችሁታልና ከእድሜው ጋርም ከዚህ በኋላ ከሚኖረው ሪሴል ቫልዩ ጋርም እንግዲህ ቴክኒካል የሆነ ውሳኔ ወስኗል ብዬ ነው ማምነው። በጣም ብዙ የፕሪሚየር ሊግ ጨዋታዎች ላይ ላንመለከተው እንችላለን። ነገር ግን የካርሊ ካፕ ጨዋታዎች፣ የኤፍ ኤ ካፕ ጨዋታዎች ከቤንች በመነሳት ደግሞ በጣም ብዙ ግልጋሎትን ለቡድናችን መስጠት የሚችል አይነት ፕሮፋይል ያለው ተጫዋች ነው። የቡድናችን ዋና የዊንገር ግዢ ሳይሆን ይሄ እንደ ባካፕ ወይም ደግሞ እንደ አማራጭ የምንይዘው ግዢ እንደሆነ እንግዲህ ሰምተናል። በአንጻራዊነት እንግዲህ ስለ አዲሱ ግዢያችን ክርስቲያን ዞሊስ ያለው ነገር ይሄ ነው። ያላየሁትን ነገር ኮሜንት ላይ አስቀምጡልኝ። ፎሎ ሊንክ ሼር እያደረጋችሁ ይመቻችሁ። አርሰናል ቶትንሃም ላይ በየአመቱ የሚያደርሰው ግፍ እንግዲህ ዘንድሮም ቀጥሏል። በነገራችን ላይ ክለባችን አርሰናል በአመት አንድ ተጫዋች ከቶትንሃም መቀማት ግዴታ ነው የሚል ህግ ያጸደቀ ነው የሚመስለው። ሚኮስ ፐርስም ቅድም በጣም ስታለቃቀስ እየሰማዋት ነበር። እንግዲህ ይህ ተጫዋች የቶትንሃም ተስፈኛ የተባለ የመሃል ሜዳ ተከላካይ ነው። 18 ዓመቱ ነው። ቶትንሃሞችም የረጅም ጊዜ ኮንትራት እንዲፈርምላቸው ሲለምኑት ነበረ። ነገር ግን እሱ አርሰናል ጠይቆኝ የምን ቶትንሃም ነው በሚል ለክለባችን አርሰናል ፊርማውን ለማኖር ሙሉ በሙሉ ተስማምቶ ሁሉም ነገር እንደተጠናቀቀ ፋብሪዚዮ ሮማኖ ሂር ዊ ጎ ሲል አረጋግጦልናል ማለት ነው። ስለዚህ ይህ ተጫዋች የክለባችን ንብረት ነው። በዋናው ቡድን የተወሰኑ ድሎችን ያገኛል ተብሎ ቢጠበቅም ይህንን ዓመት በዋነኝነት ግን በአካዳሚው እንደሚያሳልፍ እየተሰማ ይገኛል። በሌላ በኩል የክለባችን ንብረት ለመሆን ሙሉ በሙሉ የተስማማው ክሪስቶስ ዞሊስ እንግዲህ ነገ ወደ ለንደን በረራውን አድርጎ የሕክምና ምርመራውን ያጠናቅቃል። ሰኞ ዕለት የቅድመ ውድድር ዝግጅቱን የሚጀምረው ክለባችንንም ተቀላቅሎ የቅድመ ውድድር ዝግጅቱን እንደሚጀምር ይጠበቃል ማለት ነው። ቀስ በቀስ እንግዲህ ሂርዊጎዎች እየበዙ ይገኛሉ። በቀጣይ ደግሞ የምንጠብቃቸውን ሂርዊጎዎች እንደምንሰማ በጣም እርግጠኛ ነኝ። በቀጣይ የማንን ሂርዊጎ እንሰማለን? ኮመንት ላይ ሀሳባችሁን አስቀምጡልኝ። የፕላስ ምልክቷን መጫን ፎሎ ማድረግ አትርሱ። ይመቻችሁ።
ኦፊሻሊ አርሰናል ሞርጋን ሮጀርስን ከአስቶን ቪላ ለማስፈረም ንግግሮችን ጀምሯል። ዛሬ ላይ የተሰሙ የዝውውር መረጃዎችን አጠር አድርገን እንመልከት። አንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት አርሰናልና አስቶን ቪላ በሞርጋን ሮጀርስ ዙሪያ ኦፊሻሊ ንግግር ማድረግ ጀምረዋል። ሁለቱም ክለብ የተውጣጡ ሰዎች ንግግሮችን እያደረጉ ይገኛሉ። ከተጫዋቹ ጋር የሚደረጉ የግል ስምምነቶች ዝውውሩ ላይ ምንም አይነት ችግር እንደማይፈጥሩ አንድ ኦፍ አርሰናል ጨምሮ ዘግቦ እንዲሁም አርሰናል የኤዝሪ ኮንሳን ከአስቶን ቪላ ለማስፈረም የዝውውር ጥያቄ ለማቅረብ እያሰበ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ቪላዎች ለዝውውሩ እስከ 60 ሚሊዮን ፓውንድ ይፈልጋሉ። ክለባችን አርሰናል ግን ለማቅረብ ያሰበው የዝውውር ጥያቄ እስከ 30 ሚሊዮን ፓውንድ እንደሆነ መረጃው ጨምሮ ዘግበዋል። እንዲሁም ክሪስቶስ ዞሊስ እሁድና ሰኞ ሜዲካሉን ካደረገ በኋላ ለደጋፊዎች እንደሚተዋወቅም መረጃው ጨምሮ ዘግበዋል። በዛሬው ዕለት የተሰሙት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ በሌሎች መረጃዎች የምንገናኝ ይሆናል። አርሰናል አዲስ ተጫዋች መመልከት ጀምሯል። ከምሽት የተሰሙ አዳዲስ የዝውውር ዜናዎችን አጠር አድርገን እንመልከት። እንደተለመደው ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። መጀመሪያ ሞርጋን ሮጀርስ ወደ አርሰናል መሄድ እንደሚፈልግ ለአስቶን ቪላ እንዳሳወቃቸውና በዚህ ምክንያት ዝውውሩ በጣም እየተፋጠነ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ዝውውሩን በ105 ሚሊዮን ፓውንድ የማለቅ እድሉ እጅግ በጣም ሰፊ እንደሆነ መረጃው ጨምሮ ዘግበዋል። ክለባችን ለጊዜውም ቢሆን የሳሊባን ቦታ ለመተካት የሪያል ሶሲዳዱን ጆን ማርቲንን እየተመለከቱት እንደሆነ የሚያሳዩ መረጃዎችን ሳይመን ኮሊንስ ይዞልን ወጥቷል። በኮንትራቱ ላይ የ60 ሚሊዮን ዩሮ የውል ማፍረሻ ቢኖረውም ሪያል ሶሲዳዶች ግን ተጫዋቹን እስከ 25 ሚሊዮን ዩሮ ለመሸጥ ፈቃደኛ እንደሚሆኑ መረጃዎች ጨምሮ ዘግበዋል። እንዲሁም በዝውውር መስኮቱ ክለባችን ይለቃል ተብሎ ሲጠበቅ የነበረው ቤን ዋይት በዊሊያም ሳሊባ ጉዳት ምክንያት በክለባችን ሊቆይ እንደሚችል የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ኤሲ ሚላኖች የጋብሪኤል ሱስ ፈላጊ ሆኖ ብቅ ብሏል። ክለባችንም ገዝውሩ እስከ 20 ሚሊዮን ዩሮ ይፈልጋል። ኤሲ ሚላኖች ግን ለዝውውሩ 20 ሚሊዮን ዩሮ መክፈል አይፈልጉም። ከዛ በታች በሆነ ዋጋ ተጫዋቹን ለማስፈረም እንደሚፈልጉ መረጃዎች ጨምሮ ዘግበዋል። እሺ፣ የተሰሙት አዳዲስ የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ወይም ደግሞ ነገ በሌሎች መረጃዎች የምንገናኝ ይሆናል። ወይኔ ቴሌግራም ላይ የሆነ የቼልሲ ቻናል አለ። ሁሌ በገባው ቁጥር አጭሶኝ ነው ሞተው። ዛሬ እንዴት ነው? ቆይ ከመረጃው በፊት የአርሰናል ደጋፊ እንዴት ነው? ቀኑ ክብድብድ ይላል፣ ጫን ይላል አይደል? ወደ ደባሪ ቀን ነው አይደለ? ንጉሰ ነገሥት ዘእግር ኳስ ነው ማዱቄ የፈረሙበት ቀን ነው። እንዴት አይደብር? ገና ምሽት እንቅልፍ አተኛም። ቀኑ በጣም ከባድ ነውና ከአንድ ዓመት በፊት የቼልሲ ቻናል ምን ይላል? ከአንድ ዓመት በፊት ልክ በዛሬዋ ቀን ይሄን እርኩስ የክንፍ አጥቂ ሊዮኔል ማዱኬ ለአርሰናል የሸጥንበት ቀን ይላል። አንድ እርኩስ የክንፍ አጥቂ አርሰናል በግራ መስመሩ ላይ ይፈልጋልና የማዱኬ ታናሽ ወንድም አልሃንድሮ ጋርናቾ ብናቀርብላችሁ ይላል። ለፍርድ ብትቀርቡ እስከቻላችሁ እንዳለ ደጋፊውም ክለቡም እንዲህ አምታች ቢያንስ አኡዙ ቢላ ቢያንስ የሆነ አርሰናል እንደው አልታየውም እንጂ ልጁ ይችላል ምናምን ብለን እንኳን ያምታታውን አሸፋፍልም ማምታታትን እንደ ትልቅ ዲግሪ የምትቆጥር ይሄው ዩናይትድም ይሄን ግፍን አይቶ ጋርናቾን ሰጠ። እስቲ የታባ እንደምሸጠው እናያለን። ጋርናቾን የታባ እንደምሸጠው ምድረ እርኩስ። ማንቸስተር ዩናይትድ የግራ መስመሩን ለማጠናከር ራፋኤል ሊያው፣ ኢልማኒጌ፣ ሳመርቪልን ብዙ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ ነበር። እንደምታውቁት ዛሬ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ማይክል ካሪክ ራሽፎርድን በጣም የሚያደንቀው ተጫዋች ስለሆነ ማንቸስተር ዩናይትድም ለማርከስ ራሽፎርድ ዳግም እድል ለመስጠት እያሰበ እንደሆነ እየተገለጸ ይገኛል። በእናንተ አመለካከት ማርከስ ራሽፎርድ በማንቸስተር ዩናይትድ መጥቶ የቀድሞውን ብቃት ያገኛል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እናስባለን የምትሉ ሰዎች አይ ማንቸስተር ዩናይትድ ማርከስ ራሽፎርድን ዳግም እድል መስጠት የለበትም የምትሉ ሰዎች ኮሜንት ሴክሽን ላይ ጻፉልኝ። የኔን ሀሳብ አስተያየት ግን ልንገራችሁ። ማንቸስተር ዩናይትድ በማርከስ ራሽፎርድ ላይ በጣም የተጋነነ ደሞዝ እንደሚከፍለው ታውቃላችሁ፣ 325 ድረስ እና መልበሻ ክፍሉን እንዳይረብሽ በጣም ሰጋለሁ። ከዛ በተረፈ ግን ከተያዙት አማራጮች አንጻር ማርከስ ራሽፎርድ የተሻለ ፕሮፋይል እንጂ የወረደ ፕሮፋይል ከተያዙት ተጫዋቾች አንጻር አለው ብዬ ስለማላምን ድጋሜ እድል ቢሰጠውም ያን ያህል ዲስኮምፈርተብል መወሰው አይደለውም። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ታይስ ሊዮኔል ሜሲ፣ ሮድሪ፣ ዴላ ፎይንቴ እንደዚሁም ደግሞ ስካሎኒ ከተጠባቂው የዓለም ዋንጫ ፍጻሜ በፊት ምን አሉ የሚለውን የጋዜጣዊ መግለጫቸውን እያንዳንዷን ዝርዝር አጠር አድርጌ ወደ እናንተ ማድረስላችሁ ይሆናል። ቪዲዮውን እስከ መጨረሻው ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እንድትከታተሉም ጋብዛችሁ። እኔ ፍሬፓ ነኝ፣ አብራችሁ ይቆዩ። በቅድሚያም ከስፔኑ አምበልና አማካይ ከሆነው ከሮድሪ የጋዜጣዊ መግለጫ ስንጀምር ሮድሪ እንደተናገረው ከሆነ ሊዮኔል ሜሲ በእግር ኳስ የምንጊዜ ምርጡ ተጫዋች ነው። ባለፉት 2 ተከታታይ የዓለም ዋንጫ ሀገሩን ለፍጻሜ አድርሷል። አንዴ ደግሞ የዋንጫው ባለቤት ማድረግ ችሏል። ይህ የአርጀንቲና ቡድን ባለፉት 4 ዓመታት የዓለማችን ምርጡ ብሔራዊ ቡድን ነው። ሊዮኔል ሜሲ ደግሞ በተለየ አድናቆት ይገባዋል። ምክንያቱም ለሀገሩ እያደረገ ያለው ነገር የማይታመን ነው። ነገር ግን ሊዮኔል ሜሲ ላይ ብቻ ሳይሆን መላው የአርጀንቲና ሌሎች ተጫዋቾች ላይ ትኩረታችንን ያድርገን የምንጫወት ይሆናል በማለት አስተያየት ሰጥቷል። እንደዚሁም ደግሞ አርጀንቲናውያን ተጫዋቾች በተለይም ከእንግሊዝ ጋር እንዳደረጉት ሁሉ ነገር ቢፈልጓችሁ ቢሸነቁጧችሁ በምን አይነት መልኩ ምላሽ ትሰጣላችሁ ለተባሉ ጥያቄ እኛ እነሱ እንደዛ ያደርጋሉ ብለን አንጠብቅም። ነገር ግን እንደዛ ቢያደርጉም በእነሱ መንገድ ምላሽ እንሰጣለን ብለን አናስብም። ነገሮችን በመረጋጋትና በትዕግስት እናሳልፋለን
እንጠብቃለን በማለት ሮድሪ አስተያየቱን ሰጥቷል። የስፔኑ ዋና አሰልጣኝ ዴላ ፉዌንቴም እንደተናገሩት ከሆነ ሊዮኔል ሜሲና ላሚን ያማልን አስመልክቶ ለቀረበላቸው ጥያቄ ላሚን ያማል ራሱን ችሎ ላሚን ያማል ነው ሊዮኔል ሜሲ ለበርካታ አትሌቶችና ለአጠቃላይ እግር ኳስ ወዳጆች በሙሉ ሮል ሞዴል መሆን የሚችልና እንደዚሁም ደግሞ ዋን ኦፍ ኢትስ ካይንድ ነው ወይም ደግሞ እንደ ሊዮኔል ሜሲ አይነት ማግኘት በጣም ከባድ ነው። ነገር ግን ሊዮኔል ሜሲ አስደናቂ ዓለም ዋንጫን እያሳለፈ ይገኛል። ላሚን ያማል ደግሞ ራሱን ነው መሆን የሚጠበቅበት ምርጥ ብቃቱን እንዲያሳይና በሊዮኔል ሜሲ ደረጃ ተገኘም አልተገኘም ግን እሱ ትልቅ ደረጃ ላይ እንዲደርስኛ ደግሞ የተሻለን እንድረዳዋለን። አክሎም ዴላ ፎንቴ በፍጻሜ ሁለት ትላልቅ ቶፕ ቲሞች ይገናኛሉ፣ ትልቅ ፈተናም እንደሚገጥመን እንጠብቃለን በማለት አስተያየታቸውን ሰጥተዋል። ሉዊስ ዴላ ፎንቴ ሐሳቡን ሲቋጭም ሊዮኔል ሜሲን የማውቀው ያኔ ገና የሲቪያ ወጣት አሰልጣኝ ያለው ነበር። ባርሴሎናን በወጣት ቡድን ሊዮኔል ሜሲን በተቃራኒው ገጥመነው ነበር። በዛ ጨዋታ ላይ አንድ ተጫዋች እሱ ላይ ማርክ ማንቱማን እንዲያደርግ አድርጌ 70 ደቂቃ ሙሉ ተቆጣጥሮት ነበር። ምንም ጎል አላስቆጠረብንም። ጨዋታውም 0-0 ነበር። ነገር ግን 70ኛው ደቂቃ ላይ ሊዮኔል ሜሲን ማርክ ያደረገውን ተጫዋች ገና ባስወጣውበት ቅጽበት በደቂቃዎች ልዩነት 4 ጎሎችን አስቆጥሮብናል። ስለዚህ በዚህ የፍጻሜ ጨዋታ ላይ ሊዮኔል ሜሲን ማንቱማን ማርክ አላስደርግም፣ ነገር ግን በአጠቃላይ ትኩረታችንን አይናችንን ጣል እናደርግበታለን በማለት ሉዊስ ዴላ ፎንቴ ሐሳባቸውን ቋጭተዋል። ወደ አርጀንቲናውያኑ ጋዜጣዊ መግለጫ ስንሻገር ደግሞ ግብ ጠባቂ ኤሚሊያኖ ማርቲኔዝ እንደተናገረው ከሆነ እኔ ባለፉት 4 ዓመታት ከዚህ አርጀንቲና ቡድን ጋር ያሳካናቸውና የመጣንበትን መንገድ ሳስብ እንባዬ ሁላ ይመጣል፣ ለብቻውኛ አለቅሳለሁኝ። ለቡድን አጋሮች የምላቸው ነገር ቢኖር ሁሌም ቢሆን ይህን ነገር በእድሜ ልካችን የምናስታውሰው አስደናቂ ታሪክን እየጻፍን ስለሆነ ኢንጆይ አድርጉት፣ ጊዜውን ተደሰቱበት ማለት ነው የምፈልገው ማለት አስተያየቱ ሰጥቷል። እንደዚሁም ደግሞ በዚህ ዓለም ዋንጫ ላይ ቀላል ተጋጣሚዎችን አልፋችሁን የመጣችሁት ለሚባሉ ምን ምላሽ አለ ተብሎ ተጠይቆ ነበር። ኤሚሊያኖ ማርቲኔዝም ሲመልስ በዚህ ዓለም ዋንጫ ላይ ተጋጣሚዎቻችንን እኛ አልመረጥንም፣ ቢልቁንስ እንዲያውም በተቃራኒው ሰዎች ከሚሉት በላይ የዓለም ዋንጫው በጣም ከባድ ነው፣ ቀላል የሚባል ቡድን የለም። ለምሳሌ ያክል እንደምታስታውሱት ኮሎምቢያ ፖርቹጋልን ዶሚኔት አድርጋ ነበር። ከዛ ደግሞ ስዊዘርላንድ ኮሎምቢያን አሸነፈች። እኛ ደግሞ ስዊዘርላንድ ነበር የገጠምነው። ቀላል የሚባል ጨዋታ አልነበረም፣ ሰዎች እንደሚሉት አይደለም። እኛ ደግሞ ተጋጣሚዎቻችንን አልመረጥንም በማለት ምላሹ ሰጥቷል። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ የሆነው ሊዮኔል ስካሎኒም ላሚን ያማልን በዚህ ፍጻሜ ለማቆም ምን ታደርጋለህ ተብሎ ለተጠየቀው ጥያቄ እውነቱን ለመናገር ላሚን ያማል አንድ ክፍል ውስጥ ቆልፌበት ቁልፉን ብጥለው ደስ ይለኛል በማለት አዝናኝ ምላሹን ከሰጠ በኋላ ላሚን ያማልን ሲያደንቅም ላሚን ያማል በዚህ ዓለም ዋንጫ ብቻ ሳይሆን በአጠቃላይ በዚህ እድሜ ያሳካው ነገር በጣም የተለየ ነው። ልክ እንደ ሊዮኔል ሜሲ ሁሉ ትልቅ ደረጃ ላይ እንደሚደርስ እርግጠኛ ነኝ። በዚህ ዓለም ዋንጫ ፍጻሜ ግን እሱ ጥሩ ነገር እንዲያሳካ አንፈልግም፣ ምክንያቱም እኛን እንዲያሸንፍ ስለማንፈልግ ነው። የተቻለን ግን እሱን ለማቆም እንሞክራለን። ሆኖም በቀላሉ ማርክ የማይደረግ ተጫዋች ነው። ላሚን ያማል በጣም አስደናቂ ተጫዋች ነው በማለት አስተያየቱን ሰጥቷል። ስካሎኒ አክሎም ይህንን የስፔን ብሔራዊ ቡድን መቅጠም በጣም ከባድ ነው፣ በጣም የተለየ ብሔራዊ ቡድን ነው። ነገር ግን የፍጻሜ ጨዋታ ላይ ደርሰን መመለስ አንፈልግም። ዋንጫውን ለማሸነፍ የተቻለን ነገር በሙሉ ለማድረግ ዝግጁ ነን በማለት አስተያየቱን ሰጥቷል። በመጨረሻም አርጀንቲናዊው ምታተኛ ሊዮኔል ሜሲም ስለ ጨዋታውና ስለ ላሚን ያማል ተጠይቆ ላሚን ያማል ጋር ያችን የህፃንነቱን ፎቶ የተነሳንበትን ጊዜ አሁን ላይ ስመለስ ብዬ ሳስታውሰው በጣም ይገርመኛል። ከዛ አድጎ እንግዲህ ዛሬ በፍጻሜው ላይ ተገናኝተናል። ላሚን ያማል በጣም አስደናቂና ምርጥ ተጫዋች ነው። ነገር ግን በዚህ የፍጻሜ ጨዋታ ላይ ጥሩ ብቃቱን እንዲያሳይ አልመኝለትም፣ ምክንያቱም ሀገር አርጀንቲና የዋንጫው ባለቤት እንድትሆን ስለምመኝ ነው በማለት አስተያየት ሰጥቷል። እንደዚሁም ደግሞ የስፔን ብሔራዊ ቡድን ቀላል የሚባል አይደለም። ከላሚን ያማል ውጪም በጣም አስደናቂ ተጫዋቾች አሏቸው። በባርሴሎና ቤት አብዛኞቹን ተጫዋቾች አውቃቸዋለሁ። በጣም ከባድ ፈተና እንደሚጠብቀን እርግጠኛ ነኝ። ነገር ግን ለፍጻሜውና ለዋንጫው ደግሞ ተዘጋጅተናል በማለት አስተያየት ሰጥቷል። እናንተስ ታዲያ ስለነዚህ አስተያየቶች ምን ትላላችሁ? የፍጻሜውን ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳሳዊ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።